የወንድ ልጅ ኃይልና ብርታት የሚለካው በቴስቶስትሮን አማካኝነት ነው። ነገር ግን አንድ ችግር አለ። የወንድ ልጅ ጥንካሬን፣ የወንድ ልጅ ኃይልን፣ የወንድ ልጅ ቴስቶስትሮንን የሚገል አንድ መጥፎ ነገር አለ። እሱም ህልመ ሌሊት ነው። አብዛኛው ወንዶች በህልመ ሌሊት የተጠቁና የተጎዱ ናቸው። በዛም ምክንያት አቅማቸው በየዕለቱ በየቀኑ እየወረደና እየተሟጠጠ ነው። ይህንን ቪዲዮ ከፍተህ የምትመለከት ከሆነ የዚህ ችግር አለበት ማለት ነው። ስለዚህ ይህንን ችግር እንዴት እንደምታስተካክለው እንዴት እንደምትቀርፈው አታቅም። ማንኛውም ሰው ትክክለኛ መረጃም እየሰጠም እየነገረም አይደለም። ግን በዚህ ቪዲዮ ላይ ማንም ያልነገረን ማንም ያላስተማረን ነገር እነግርሃለሁ። ህልመ ሌሊትን ማስወገድ ከፈለክ ማለት ነው። ቪዲዮን ከመጀመሪያና ሐሳቤን ከመናገሬ በፊት አንድ ነገር ልበልህ። ይህ ልጅ አንተ ነህ። ሁሌም አላርም ትሞላለህ ነገ ጠዋት ላይ ለመነሳት። ግን አላርሙ በጮኸ ቁጥር ሌሊት ላይ ደጋግመህ መልሰህ ታጠፋዋለህ። ያኔ ነው ህልመ ሌሊት የሚያጠቃ። ከዛ ከእንቅልፍም እንደነቃም ሰውነት ላይ ዱካክ ይለቅብሃል። ከመሬት ተነስቶ ይደክማል። የዘር ፈሳሽ ከውስጥ ይወጣል። ይህም ሊከሰትበት የቻለበት ምክንያት በህይወት ላይ የምታረገውና አይምሮን የምትቆጣጠረው ነገር ስለሌለ ነው። በአካባቢ የሆነ ልጆች ካወሩ ኦር ከነሱ ጋር ከተገናኘ ስሜትንና አይምሮን ስለማትቆጣጠረው ከነዛ ሴቶች ጋር ሴክሹዋል የሆኑ ነገሮችን በአይምሮ ማታ ላይ ታስባለህ። በአይምሮ ማታ ላይ ስታስብ ታድራለህ። የዛኔ ሳታስበው በህልም ዝሙት ትፈጽማለህ። ያኔ ነው የዘር ፈሳሽ ከውስጥ የሚወጣው። ያኔ ነው ጠዋት ላይ ህልመ ሌሊት የሚያጋጥም። ኢቨን የምታማልል ልጅ በአቅራቢያ ብታይ እንኳን አይምሮ ስለሚያስገድድ እሷን እንደ ቁስ ትጠቀምባታለህ። እርቃኗን አርግ አይምሮ ውስጥ ኢማጂን ታረጋታለህ፣ ታስባታለህ። ያንን ነገር ማሰብ ባትፈልግ እንኳን አትችልም። አይምሮ በዛ ነገር አስሮ ይዘዋል። ስለዚህ ይህንን ህልመ ሌሊት የሚባለውን ነገር ለአንዴና ለመጨረሻ ጊዜ ማቆም ትፈልጋለህ? ከፈለክ ማንም ያልነገረን ሚስጥሮች ልንገርህ። በዚህ ቪዲዮ ላይ 6 ዋነኛ ያልኳቸውን ሐሳቦች እነግርሃለሁ፣ አስተምራለሁ። እውነተኛው ዓለም ላይ የሰራና እኔ ላይ ለውጥ ያመጣውባቸው ነገሮች ናቸው። እስከ መጨረሻው ካዳመጥከኝ ኢነርጂን ከውስጥ እንዳይወጣ ታረጋለህ። ከህልመ ሌሊት ትወጣለህ። አንደኛው ከ12 ሰዓት በፊት አለመነሳት። እስቲ ምን ያህል ቀን ነው አላርምን እያጠፋ መልሰ የምተኘው? ምን ያህል ጊዜ ነው እነዛም ምሽቶች የምታቃጥለው በመተኛት ሰውነትን በማሞቅ? ምን ያህል ጊዜ ነው ከነገ ወዲያ ሳምንት ወይስ ሰኞ? ስማኝ፣ የቴስቶስትሮን መጠንን መጨመር ከፈለክ፣ የዘር ፈሳሽ ከውስጥ እንዳይወጣና ኃይል ማከማቸት ከፈለክ የግዴታ ማድረግ ያለብን ነገር ራስን ሳትዋሸው ራስን ሳታሰንፈው ማድረግ አለብህ። አሁን ሰዓቱና ጊዜ ነው ራስን የምታስተካክልበት፣ በጠዋት የምትነሳበት፣ ውሳኔ የምታረግበት፣ ሴት የሚባል ፖርኖግራፊ የሚባል ሴጋ የሚባል የምታቆምበት፣ በጠዋት መነሳት የምትጀምርበት ሰዓቱና ጊዜው ነው። ለምንድነው በጠዋት ቀደም ብለህ ተነሳም ብለህ ራስን እንድታጠነክረው ነው። ለምንድነው በጠዋት ቀደም ብለህ ተነሳም ብለህ ሰውነትን እንድትገነባው ነው። ለምንድነው በጠዋት ተነሳም ብለህ የዘር ፈሳሽ ከውስጥ እንዳይወጣ ነው። ለምንድነው በጠዋት ተነሳም ብለህ ኃይልና ኤነርጂ እንዲከማችና የቴስቶስትሮን መጠን ከፍ እንዲል ነው። በጠዋት ቀደም ብለህ መነሳት በቀጠልክ ቁጥር እመነኝ ወንድሜ፣ ኃይልና ኤነርጂን ከሰውነት ላይ አይጠፋም። ሁሉ ጊዜም ንቁና ቀልጣፋ ነው የምትሆነው። ስለዚህ ግዴታ ስራን መስራት አለብህ። ራስን አታሰላቸው፣ አታስንፈው። በጠዋት ጨክነህ መነሳት ጀምር። ዲስትራክት የሚያደርጉን ሴቶች ካሉ፣ ጓደኞች ካሉ ኢግኖር አድርጋቸው፣ አስወግዳቸው። የማይጠቅመን ቪዲዮና ሐሳብ አትመልከት። ራስ ላይ ፎከስ እንዳታደርግ የሚያደርጉን ቴክስቶች፣ ስልኮች ወዲያውኑ ከህይወትና ከአመለካከት አስወግዳቸው። ሶሻል ሚዲያ ላይ የማትፈልገውን ሴክሹዋል የሚያደርገን ነገር አትመልከት ወንድሜ። ጊዜውና ሰዓቱ የምትሰራበትና ራስን የምታጠነክርበት ነው። አሁን ዋጋ የማትከፍልና በጠዋት የማትነሳ ከሆነ በራስህ ጊዜ የራስን ህይወት፣ ኑሮ፣ አመለካከት፣ ጥንካሬ እየገደልከው ነው። ሴጣን ራሱ የሚፈልገው ይህንን ነው። አንተ እንዳትለፋ፣ በጠዋት እንዳትነሳ፣ ራስን እንዳታሻሽል፣ ራስን እንዳታጠነክር። በሁሉ መንገድና ህይወት ውስጥ ሴጣን አለ። ሴጣን ደግሞ ሁሉ ጊዜ ህይወት ላይ ቻሌንጆችን ማቅረብ ይፈልጋል። በጠዋት እንዳትነሳ፣ በጠዋት ተነስተ ስፖርት እንዳትሰራ የሆነ ቻሌንጅ ፊት ለፊት ላይ ያመጣብሃል። ግን እኔ አንድ ነገር ልንገርህ፣ ሴጣን እኔ ሁሉ ጊዜ ነው የማበሳጨው፣ የማናደው። ወዲያውኑ ነው ከአጠገቤ እንዲርቅ የማረገው። ምክንያቱም በጠዋት ተነስቼ መስራት ያለብኝ ነገር እሰራለሁ።
መቼም አላቆምም። ይህ አይነት ሰው ነው መሆን ያለብህ። እንደዚህ አይነት ሰው ከሆንክ እመነኝ ሁሌም የዘር ፈሳሽ ከውስጥ እንዳይወጣ ትከለከሏለህ። ምንም ያህል ቻሌንጆችን ሰይጣን ሊያቀርብህ ይችላል። ምንም ያህል ከባድ ነገር ህይወት ላይ ሊፈጠር ይችላል። ምንም ያህል ገንዘብ ላይኖር ይችላል። እሱ ግን ማተር አያረግም። ኤክስኪውዝ አታቀርብ። ሳትሰንፍ ከአልጋ ላይ ተነስና ማድረግ ያለብን ነገር አድርግ። ሚሽንህን ተልእኮውን አጠናቀው። ሰይጣንን አናደው አቃጥለው። ነገር ግን በጠዋት መነሳት በጣም ቀላልና ኢዚ ነገር ነው። ከባዱ ነገር በየቀኑ በየዕለቱ ታረጋዋለህ ወይ ነው። እሱን ለአንተ ልተውልህ። ግን ህልመ ሌሊት እንዳይፈጠር ከፈልግ በጠዋት በጊዜ ተነሳ። ሁለተኛው ኮምፈርት ዞን። ህልመ ሌሊት እንዲፈጠር ከሚያደርጉ ነገሮች አንዱ ምቾት ነው። ራስን ምቾት ውስጥ ከከተትከው ራስን የማያጠነክሩ ኦር የማያነቁ ነገር የምታረግ ከሆነ ለዚህ ነገር የመዳረግ ዕድልን ታስፋፋዋለህ። እስቲ እውነቱን እንነጋገር። ምን ያህል ጊዜ ነው ለራስ ቃል የገባው? በጠዋት ተነስቼ ስፖርት እሰራለሁ፣ የፈለግኩትን መኪና እገዛለሁ፣ የምፈልገውን ቤት እሰራለሁ፣ ዩቲዩብ፣ ቲክቶክ፣ አርቲስት፣ ዘፋኝ፣ ሯጭ፣ ሀብታም እሆናለሁ ያልከው ግን አሁን የት ነህ? በጠዋት ተነስተ ስፖርት እንደመስራት አልጋ ላይ ተጋድመሃል። ቤት ተቀመጠ የራስን ፕሮጀክት እንደመስራት ገንዘብን እንደመሰብሰብ ከጓደኞች ጋር ተደዋውለ ተገናኝተ ሲጋራና ሺሽ ስታጨስ ትውላለህ። የሚጠቅመን የሚረዳን መጽሐፍ ቪዲዮዎች እንደመመልከት ቁጭ ብለ እንደማየት እንደመመልከት ቀኑን ሙሉ አልጋ ላይ ተጋድመ ፊልም ስታይና ቲክቶክ ስታይ ትውላለህ። ቸርች እንደመሄድ ራስን እንደማንጻት ፖርኖግራፊ ታያለህ። ከተለያዩ ሴቶች ጋር ስትጀናጀን ትውላለህ። ታዲያ በራስህ እጅ ራስነ ህልመ ሌሊትን ወደ አንተ ህይወት እያመጣውና እየገፋው ያለው። ማጥፋት ብትፈልግ ራሱ እነዚህን አራት ነገሮች ግዴታ ማድረግ አለብህ። ሁሌ ማታ ላይ ወዲያውኑ እንቅልፍ መተኛት፣ ጠዋት ላይ በጊዜ መነሳት፣ ከዛ ማድረግ ያለብን ነገር ማድረግና መስራት፣ ከዛ ይህንን ነገር መድገም። እነዚህን አራት ነገሮች የማታረግ ከሆነ መቼም ቢሆን ከምቾት አትወጣም። መቼም ቢሆን ህልመ ሌሊትን ከህይወት አታስወግደው። ምቾቱ ስትቆይ ነው ህልመ ሌሊት የሚያጋጥም። ምቾት ነው አቅምን፣ ኃይልን፣ ኢነርጂን የሚገለው። ህልመ ሌሊትን ለማስወገድ ለማጥፋት ምቾት ካለበት ነገር ወጥተ ምቾት ወደሌለበት ቦታ መሄድና መጓዝ ይኖርብሃል። ግዴታ ሰውነትና አይምሮ ምቾት ማጣት አለበት። ሰውነት የበዛ ሙቀት ማግኘት የለበትም። ሰውነት የተመጣጠነ ሙቅ ምግቦችን ማግኘት የለበትም። ግዴታ ምቾት የማይሰጥን ሙቀት የማይሰጥን ነገር ማድረግ አለብህ። ግዴታ ምቾት ያገኘውን ሙቀት ያገኘውን ሰውነትን ህይወትን ምቾት ማጣት አለበት። ህልመ ሌሊትን ማስወገድና ማጥፋት ከፈልክ አልጋ ላይ የምትቆይ ከሆነ ሶፋ ላይ አብዝተ የምትቆይ ከሆነ ቲክቶክ ላይ የምትጣድ ከሆነ አብዝተ ቤት ተጎልተ ፊልም የምታይ ከሆነ ቀላል ነገሮችን ለሰውነት የምታስለምዳቸው ከሆነ የቴስቴስትሮን መጠንን፣ የወንድነት ኃይልን፣ የዘር ፈሳሽን፣ አቅምን ከውስጥ ታወጣዋል። ግን ሰውነትን፣ አይምሮውን፣ ህይወትን ምቾት የምትነሳው ከሆነ ከምቾት የምታወጣው ከሆነ ሰውነት መበርታት፣ ሰውነት መጠንከር፣ መበርታት ይጀምራል። ያኔም ነው ከህልመ ሌሊት የምትወጣው። ኮምፈርት ዞን ወይም ምቾት በጣም አደገኛ ነገር ነው። ምቾት ስታገኝ ትልቅ አደጋ ውስጥ ነው። ሁሌም ይህንን ማወቅና ማሰብ አለብህ። ምቾት ስታገኝ ነው ለውጥ ማትመኘው። ምቾት ስታገኝ ነው ኃይል ለመጨመር ራስን ማትገፋው። ስለዚህ አሁኑኑ ከምቾት ማጣው ከሆነ ኢነርጂን፣ ህይወትን፣ የቴስቴስትሮን መጠንን መጨመር መቀየር አትችልም። ሶስተኛው ጸሎት አለማድረግ። ከፈጣሪ ጋር ያለህን ቀረቤታ ካላጠነከርክ ሁሌም ችግር ውስጥ ነህ። ሁሌም ጸሎት የማታረግ ከሆነ አደጋ ውስጥ ነህ። ሁሌም ቸርች የማትሄድ ከሆነ ባይብል የማታነብ ከሆነ አደጋ ውስጥ ነህ። ትልቅና አስቸጋሪ አደጋ ውስጥ ነህ። ቸርች ለመሄድና ጸሎት ለማድረግ አሁን ሂድ ነገ የሚባል ነገር ባይብል ላይ አልተጻፈም። ዛሬና ዛሬ ብቻ ነው ጊዜው። ህልመ ሌሊት ካስቸገረ ሂድና ለፈጣሪ ንገረው። ህይወት አለቀየር ካለ ሂድና ለፈጣሪ ንገረው። የምትፈልገው ነገር በመንገድ አልሄድ ካለ አሁንም ሂድና ለፈጣሪ ንገረው። ጸሎት አልሰምር ካለ አሁንም ሂድና ለፈጣሪ ንገረው። ግዴታ ጸሎት ማድረግ አለብህ። ጸሎት በጣም ኢምፖርታንት የሆነ ነገር ነው። ግዴታ ለፈጣሪ ቅርብ መሆን አለብህ። አውቃለሁ ሃይማኖት ላይ ጠንካራ መሆን ይከብዳል። በተለይ በዚህ ዘመንና ጄኔሬሽን በጣም ከባድ ነው ሃይማኖትን መከተል። ግን የፈለገ ኃጢአት ብትሰራ፣ የፈለገ ዝሙት ብትፈጽም፣ የፈለገ መጥፎ ነገር ውስጥ ብትሆን ፈጣሪ ሁል ጊዜ ይወዳል። ፈጣሪ ሁል ጊዜ ይቅር ይላል። ስለዚህ አሁን የምትተኛበት ሪላክስ የምታረግበት
ሰዓት አይደለም። ንቃ። ሰዓቱና ጊዜው የምታርፍበት አይደለም። ግዴታ ከምቾት መውጣት አለብህ። ከዚህም በኋላ ምቾት ሊያገኝ አይገባም። ከመጠን በላይ መተኛትን፣ ስራ ለመስራትን አቁም። ሴጣን እየተፈታተነ ነው። ግዴታ ጸሎት ማድረግ አለብህ። መስገድ፣ መጾም አለብህ። ባይብል ማንበብ አለብህ። አይምሮን ንጹህ አድርገህ ለፈጣሪ ማቅረብ አለብህ። አስታውስ፣ ተስፋ መቁረጥ የሴጣን በር ነው። ፈጣሪ ምንም አድርግ ምንም ሁሌም ይቅር ይልሃል። አስበው እስቲ ዛሬ ከእንቅልፍ ልትነቃ የቻልክበት ነገር፣ ይህን ቪዲዮ ልታይበት የቻልክበት ምክንያት፣ ልትራመድ፣ ልትሰማ፣ ልታይ የቻልክበት ምክንያት ፈጣሪ ስለሚወድ ነው። ተስፋ ስላልቆረጠብህ ነው። ተስፋ ቢቆርጥብህ ኖሮ ነገ ላይ ከእንቅልፍ አትነሳም ነበር። የሴጣን መጫወቻ ትሆን ነበር። ግን በጠዋት ሁል ጊዜ እያነቃ ነው። ሴጣንን ከአጠገብ እያራቀው ነው። ይህም የሆነበት ምክንያት ፈጣሪ አንተን ስለሚወድ ነው። አንተ ጋር ትልቅ ቁልፍና ወርቅ አስቀምጧል። ስለዚህ ያንን ቁልፍና ወርቅ እስክታገኘው ድረስ አንተ ጋር ቁጭ ይብላል። ሁሌም ግን አስታውስ ይህንን ነገር፣ ተስፋ እስካልቆረጥክ ድረስ ፈጣሪ አንተ ላይ መቼም ተስፋ አይቆርጥም። ስለዚህ ሂድና ለሱ ችግሮችን ሁሉ ነገሮችን ንገረው፣ እሱ ያስተካክልልሃል። ግን ጸሎት ማድረግን እንዳታቆም በየትኛውም ሞመንትና ጊዜ። አራተኛው ሐሳብ ህልመ ሌሊት እንዲፈጠር ከሚያደርጉት ነገሮች መሃል ሐሳብ ኦር ኢማጂኔሽን ነው። ኢማጂኔሽን ከፈጣሪ የተሰጠን ትልቁና ስፔሻል ጊፍት ነው። ፈጣሪያችን እኛን ከመፍጠሩ በፊት እኛን ኢማጂን አድርጎ አስቦን ነው የፈጠረን። ስለዚህ በሐሳብ ኦር በኢማጂኔሽን ወደ ፈለግከው ቦታ ፕሌስ መሄድ ትችላለህ። በኢማጂኔሽን በሐሳብ የፈለግከውን ጥሩ ነገሮች ማሰብ ትችላለህ። ግን በዚህ ዘመን በዚህ ጊዜ ቆሻሻ የሆነ ነገር ነው የምታስበው፣ ኢማጂን የምታረገው። ይህ ነገር ደግሞ ፈጣሪን ይረብሸዋል። ባይምሮ ጥሩ ነገሮችን ጥሩ ሐሳቦችን የማታስብ ከሆነ በሚያሳዝን ሁኔታ በራስ ጊዜ ፈጣሪን እያስከፋው ነው። በራስም ጊዜም ሴክሹዋል ነገር እያሰብክ ኃይልን እያሟጠጥከው ነው። ታውቃለህ? ግን ኢማጂኔሽን ውስጥ የሆነ አንተ የምትፈልገውን ነገር ፈጣሪ እንዳስቀምጠልህ ታውቃለህ? ግን ፈጣሪ ኢማጂኔሽን ውስጥ የሆነ አንተ የምትፈልገውን ነገር እንደሚያሳይ አይምሮ ውስጥ ተቀርጾ እንዲቀር እንደሚያደርግ በማያሳዝን ሁኔታ ግን ያንን ነገር ለማንም መናገር አትችልም። ለምን እንደሆነ ታውቃለህ? አይምሮ ውስጥ ፈጣሪ ያሳየ ለአንተ ብቻ ነው። ሌላ ሰዎች ያንን ነገር ለማጋራት ብትሞክር እነዛ ሰዎች አይመለከቱትም። ፈጣሪ ለአንተ ብቻ ያሳየህን ነገር አውጥተህ ለቤተሰቦች ለጓደኞች ሼር የምታደርግላቸውና የምትነግራቸው ከሆነ ያንን ነገር ያዘጉታል። ለምን እንዳዘጉት ታውቃለህ? ምክንያቱም እነሱ አንተ እንዳየውና አንተ እንደተመለከትከው አላዩትም። ለምን እንደተመለከቱ ታውቃለህ? ምክንያቱም ፈጣሪ ለነሱ አይደለም ያሳያቸው። ያን ነገር ያሳየ ላንተ ነው። ኢማጂኔሽን ውስጥ ያስቀመጠው ላንተ ነው። ስለዚህ ፈጣሪ ጥሩ ነገሮችን ሐሳብ ውስጥ ኢማጂኔሽን ውስጥ ሲያስቀምጥልህ አንተ በመጥፎ ነገር እንዳትለውጣቸው፣ እንዳትቀይራቸው። ስለዚህ ራእይን ፐርፐዝን ለማንም ሰው መናገርን አቁም። አንተ እንዳየውና አንተ እንደተመለከትከው ማንም አየውም፣ ማንም አይመለከቱም። ለምንድነው ራስን እንደምትቀይረው ሰውነትን በጡንቻ እንደምትሞላው ኢማጂን የምታረገው? ለምንድነው በሐሳብ በኢማጂኔሽን የምታረገው ነገር የምትሰራው ነገር እየጸጸተ የመጣው? ለምንድነው ገንዘብ እንደምታገኝ ቢዝነስ እንደምትጀምር የምታስበው ኢማጂን የምታረገው? ለምንድነው ተመርቀ ስራ እንደምትይዝ ኢማጂን የምታረገው? ለምንድነው ቤት እንደምትገዛ ሀብታም እንደምትሆን ቤተሰቦችን እንደምታኮራ ኢማጂን የምታረገው የምታስቡ? ምክንያቱም ፈጣሪ እያዋራና እያናገረ ነው። ለአንተ የሚጠቅመውን ነገር እያሳየና እየነገረ ነው። ያንን ነገር ለሰዎች አውጥተህ የምትናገር ከሆነ ያንን ነገር ያዘጉታል፣ ዝም ያስብሉታል። ሰዎች ልክ እንደ ሰይጣን መጥፎ ቃላቶች ካፋቸው ይወጣል። ስለዚህ ኢማጂኔሽን ሐሳብ የፈጣሪ ስጦታ ብቻ ነው። በሐሳብ በኢማጂኔሽን የምታስበውን ነገር ለይተህ ወቅ። በሐሳብም በኢማጂኔሽንም የምታስበውን ነገር ከፈጣሪ ውጪ ለማንም እንዳትናገር። በተለይ ደግሞ ለሰይጣን በሰይጣን ኢማጂኔሽንን እንዳታበላሸው፣ ሰይጣን ኢማጂኔሽንን ሐሳብን እንዲቆጣጠረው እንዳፈቅድለት። ስለዚህ ህልመ ሌሊትን ማስወገድ ከፈለክ መጀመሪያ ኢማጂኔሽንን ማስተካከል ይኖርባል። ፈጣሪ የሰጠን ኢማጂኔሽንን ሐሳብን ማስተካከል መቅረፍ ይኖርባል። ያን ፊክስ ታደርገዋለህ። አምስተኛው ሰይጣን እዚህ ምድር ላይ ከሚሸውዱና ከሚፈትኑ ነገሮች አንዱ ሰይጣን ነው። ሰይጣን በአእምሮ ውስጥ ትልቅ ምስሎችን ያሳያል። ህልመ ሌሊት እንዲያጋጥም አቅምን እንድታጣው ራስን ለሰይጣን እንድትሸጠው። ግን ያንን ነገር
በቃ አይምሮ ውስጥ እውነተኛ ያልሆነ ነገር እውነት እንደሆነ አድርጎ ስሎ ያሳያል። ከዚያን ምስል እንድታስብ በማድረግ ሰይጣን የዘር ፈሳሽ ከውስጥ እንዲወጣ እንዲያልቅ ያደርጋል። ወንድሜ ቀልዱን አቁም። የህልመ ሌሊት ችግር ካለብህ ግዴታ ሰይጣንን ካጠገብ ማስወገድ ይኖርብሃል። ሰይጣንን መጋፈጥ ይኖርብሃል። እሱ ለመጋፈጥ አቅሙ ላይኖር ይችላል፣ ግን ፈጣሪ አጠገብ አለ። ለፈጣሪ ንገረው፣ አሳውቀው። የምር ሰይጣንን መራቅ ከፈለክ ሰይጣን ከአቅም በላይ ከተፈታተነ ከፈጣሪ ርቃል ማለት ነው። ሰይጣን የፈጣሪን ሰው አይነካም፣ ለፈጣሪ ቅርብ የሆነ ሰውን አይደፍርም። ግን አንተ ላይ ነገር ከተከሰተ በማያሳዝን ሁኔታ ለፈጣሪ ጀርባህን አዙረህበታል ማለት ነው። አሁን ሰዓቱ ነው ወንድሜ ራስህን ከሰይጣን የምታረቅበት። ስለዚህ መጀመሪያ ለፈጣሪ ቅርብ ሁን። ከዛ የምትፈልገውን ነገር ፈጣሪ ያስተካክልልሃል፣ ያርምልሃል። ሁሉም ሰው ጋር ሰይጣን አለ ወንድሜ። የሰይጣን ዋነኛው ሥራ የማይመስሉ ነገሮችን ላንተ ማሳየት ነው። በእውነቷ ላይ ያልተፈጠሩ ነገሮችን እንደተፈጠሩ አድርጎ ላንተ ማሳየት ነው። ለህይወት ጠቃሚ ያልሆኑ ሴቶችን ወደ አንተ መላክ ነው። ትልቅና አደገኛ ፈተና ውስጥ ይከታል። ግን ወንድሜ ሰይጣንን አቃጥለው፣ አናደው። የሚያሳየንና የምነግርህን ነገር ኢግኖር በማድረግ እሱ ወደ አንተ የሚልክህብህን ነገር በማስወገድ እሱ እንዳሰራቸው የሚፈልጉትን ነገሮች በማድረግ ሰይጣንን አናደው፣ አቃጥለው። የፈለገ ኃጢአት ቢኖርብህ፣ የፈለገ ዝሙት ብትፈጽም፣ የፈለገ ሴጋ ብታረግ፣ የፈለገ ህልመ ሌሊት ቢያጋጥም ተስፋ እስካልቆረጥክ ድረስ ሰይጣንን ማስወገድና ካንተ አጠገብ ማስጠፋት ትችላለህ። ሁሉም ሰው ማለት ነው እዛ ማሰብ የሚፈልገው ቦታ መድረስ ይፈልጋል። ነገር ግን እዛ ቦታ ላይ ሊያደርሳቸው የሚችለውን ስራ በፍጹም አይሰሩም። ሰይጣንም ይህንን ነው የሚፈልገው። ላንተም እየነገረ እያሳየ ያለው ነገር ይህንን ነው። አንድ ሰው ለ20 ዓመት ሰርቶ ተግቶ ስኬታማ ሲሆን አንተ የምትመለከተው ያ ሰው ስኬታማ የሆነው በድል ነው የሚለውን ነገር ነው። በተመሳሳይም በአይምሮ ብዙ ነገሮችን ኢማጂን ታረጋለህ። ነገሮች በመንገድ እንዳይሄዱ፣ መቼም ስኬታማ እንደማትሆን፣ መቼም ደስተኛ እንደማትሆን፣ መቼም የፈለክበት ቦታ እንዳትደርስ። ይህ ነገር የሰይጣን ተልእኮ ነው። አንተ ጥሩ ነገር ብታስብ ሰይጣን በተቃራኒው መጥፎ ነገሮችን ነው የሚያሳይ የሚነግርህ። ስለዚህ በእያንዳንዱ ድሎች ማመን ማቆም አለብህ። ሰይጣን በሚያሳይ መጥፎ ነገሮች መሸወድ የለብህ። ሰይጣን በጣም አደገኛ የሆነ ተጫዋች ነው። ስለዚህ ሰይጣንን ተጠንቀቀው። ሌላው ህልመ ሌሊት እንዲፈጠር በሚያደርገው መጥፎ ነገር ቢኖር ሰይጣን ነው። እሱን የምታስወግድበት መንገድ ነገር ያለው አስወግደው። 6ኛው ጉልበትህን ይጨርሰዋል። ሁሉም ሰው አይምሮ ውስጥ 2 ድምፅ አለ፣ አንተም ጋር ጭምር። ያ አንደኛው ድምፅ ሁሉም ሰው የሚያዳምጠው ሶፍት የሆነና ኮንፈርት የሆነ ድምፅ አለ። አልጋ ላይ እንድትቆይ የሚነግርህ፣ ሁሉንም ነገር ቀለል እንድታረገው የሚነግርህ፣ ራስን ገፍተህ ያንን ያሰብከውን ነገር ዛሬ እንዳትሰራ የሚያሳውቅህ፣ የዛሬውን ቀን እንድትዘለው የሚነግርህ ጣፋጭ ድምፅ አለ። ነገር ግን ሌላ ተጨማሪ 2ኛ ተቃራኒ ድምፅ አለ አንተ አይምሮ ውስጥ። ግን ሁሉም ሰው ከዚህ ድምፅ ነው እየሸሸ ያለው፣ አንተም ጭምር። እናም ያ ድምፅ ጥያቄ ይጠይቃል። ጠንከረ ብትሰራ ህይወት ላይ ምን እንደሚፈጠር ታውቃለህ? ጠንከረ ስፖርት ብትሰራ መስል እንደምትገነባ ታውቃለህ? ራስን ዲሲፕሊን አድርገህ በጠዋት ብትነሳ የቴስቴስትሮን መጠንን ወይ ደግሞ የዘር ፈሳሽን እንደምታከማቸው ታውቃለህ የሚል ድምፅ አለ። ግን ያንን ድምፅ ነው መስማት ማዳመጥ ያለብህ። ያንን ድምፅ ነው መሸሽ ማቆም ያለብህ። ያ ድምፅ ነው የውስጥን ኃይል ፈንቅሎ የሚያወጣው። ስማኝ ወንድሜ፣ ህይወት ማለት ነው የምትፈልገውን ነገር አትሰጥም። ማንም ሰው መጥቶ ይህን ነገር የምትፈልገው ከሆነ ናናው ሰው አይልም። ያን ነገር ትፈልገዋለህ አይደለ? ሄደ ነው ራስህ የምታገኘው፣ ራስህ ወደ ራስህ ህይወት የምታመጣው። ስፖርት የማትሰራ ከሆነ፣ ራስህን የማታሻሽለው ከሆነ፣ ኢነርጂ የሚጨምሩ ነገሮችን የማትሰራ ከሆነ በራስህ ጊዜ የራስህን ኃይል ታጠዋለህ። ግዴታ አይምሮን አሳምነ ኃይልን የሚጨምርልን ነገር ማድረግ አለብህ። በምትሰራበት ወቅት ራስህን በፍጹም እንዳትዋሸው። ለራስህ እውነታውን ንገረው። የምትሰራው ነገርና የምታስበው ነገር ትክክል ካልሆነ ወዲያውኑ አስወግደው፣ ፊክስ አድርገው። ራስህን አሳምነው፣ አይምሮን አሳምነው። ለአይምሮና ለራስህ እውነታውን ንገረው። ምክንያቱም አንተ ስትወስን ማለት ነው አይምሮ ወደ ኋላ ሆልድ ያደርጋል። ግዴታ ለአይምሮ እውነታውን ማሳየትና መንገድ ይኖርባል። ከዛ አይምሮን ትቆጣጠረዋለህ፣ ህይወትን ትቆጣጠረዋለህ። ስለዚህ ቀደም ብለ ተነሳ፣ ከምቾት ውጣ፣ ጸሎት ማድረግ ጀምር። ሐሳብህን ኢማጂኔሽንን ተቆጣጠረው። ሰይጣን የሚያናድደውን የሚያበሳጨውን ነገር አድርግ። በመጨረሻም ጉልበትህን የሚያበረታውን ነገር የሚያጠነክረውን ነገር መስራት ጀምር። ከዛም በኋላ ህልመ ሌሊት
የሚባል ነገር በፍጹም ወደ አንተ አይመጣም። በዚህ ቪዲዮ ማለት ነው የተቻለኝን ለመናገር ሞክሬያለሁ። አብዛኛውን ወንድ በህልመ ሌሊት የተጎዳና የተጠቃ ነው። እናም በዛም ምክንያት በዚህ ቪዲዮ ላይ እውነተኛ መረጃ ለመናገር ሞክሬያለሁ። በዚህ ቪዲዮ ላይ የነገርኩህን ነገር የምታረግና የምትተገብር ከሆነ ከህልመ ሌሊት ወዲያውኑ ነው የምትወጣው። ነገር ግን እኔ የምልህን ነገሮችን የማትሰማና የማትተገብር ከሆነ አሁንም ማተር አያረግም። ሁሌም የምናገራት ነገር አለች። በእያንዳንዱ ቪዲዮ ላይ የምላቸውን የምናገራቸውን የማስተምራቸውን ነገሮች የማታረግ የማትተገብር ከሆነ ምንም ማተር አያደርግም። ግዴታ ማለት ነው ከነገ ጀምሮ ማረግ መተግበር መስራት ይኖርብሃል። ራስህ ማሻል ከፈለክ፣ ኢነርጂቲክ መሆን ከፈለክ፣ አይምሮን ንጹህ ማድረግ ከፈለክ፣ በሃይማኖትህ መጠንከር ከፈለክ እኔ ነገርኩህን ነገሮች ግዴታ ማድረግ ይኖርብሃል። ሁሌም እውነተኛ መረጃ ነው የምናገረው። ስለዚህ ይህ ቪዲዮ እንደጠቀመህ አልጠራጠርም። በተጨማሪ ያልገባህና የሚያስፈልግ ነገር ካለ ኮሜንት ላይ ሐሳብን አሳውቅኝ። እስከዛው ድረስ ይመችህ፣ በርታ።